አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች። እስኪ ዛሬ አንድ ቪዲዮ ላሳያችሁና ወላሂ እኔ በጣም ያሳዘነኝ ቪዲዮ ነው። በተለይ እናት የሆናችሁ በሙሉ ይሄ ነገር እስኪ በደንብ አድርጋችሁ አዳምጡ። ላሰማችሁ። እንደው ግን ምን አይነት ጊዜ ላይ ደረሰ? ልጆች የእናታቸውን ሽታ ማይጠግቡበት፣ ጡት ጠግበው ሳይጠግቡ ከእናታቸው የሚነጠሉበት ጊዜ ላይ ደረሰ። ያሳዝን። እውነት ለመናገር በጣም ግዴታ ካልሆነ በስተቀር ቢያንስ 6 ወርና ዓመት የግድ ልጆች መጥባት አለባቸው። ምክንያቱም ከእናት ጡት የሚገኘው ወተት ከምንም ማግኘት እንደማይቻል እናውቃለን። ያው እየተማርንም ያደግነው ነገር ነው። ለአእምሯቸውም እድገት ለፊዚካልም እድገት በጣም ወሳኝ ነው። በሞትና በተለያዩ በጣም ከባድ በሆኑ ምክንያቶች ካልሆነ በስተቀር እስከ ዓመት ድረስ ጡት መጥባት አለባቸው። ካልሆነም 6 ወር ማለት ነው። ቲጂ ሀገር ገብታ ከወለደች እኔ እንጃ 4 ወር 3 ወር እንደውም በጣም ፈጥናለች። አግብታ ከወለደች 4 ወር 3 ወር ነው እንደኔ ከሆነ። እስኪ በትክክል ዲቴል አላውቀው፣ የምታውቁ ነገሩኝ። እና አሁን ይሄ ልጅ ጥላ እየተሰደደች እንደሆነ አየው። በጣም ነው የሚከብደው። ከአቅም በላይ ካልሆነ ልጆች ከዚህ በታች እድሜ ላይ ጥሎ መውጣት በጣም ነው የሚከብደው። ቺን ፊሊንግ አውቃታለሁኝ። እና እንደው እናት ሀገር ኢትዮጵያ ወላሂ ባይወለድስ ያስብላል። ደግሞም ስጋት አለ፣ እድሜ አለ፣ የሆነ ነገር አለ ምናምን ነገር። ግን ይሄ ሁሉ ምክንያቱ ምን እንደሆነ አላውቅም። መፍትሄው ሳላውቅ የእውነት አንጀታችሁን አልበላችሁም። እውነት ለመናገር ራሱ እኔ ቪዲዮ አንሳው በጣም ነው የተረበሽኩት። ወላሂ በጣም ማለት ነው ያላቅም። ቲጂ ሁላችንም እናውቃታለን በቲክቶክ እቺ ጸጉሬ ምናምን እያለች ምሰራ የነበረችው ልጅ ማለት ነው። አላቅም ወላሂ እኔ በጣም ያሳዘነችኝ። ችግር እኮ ነው ወላሂ ችግር ሆኖባት ነው እንጂ ልጇን ጥላ የምትወጣው። ችግር ባይሆንባት ጥላ አትወጣም። አስባችሁታል? ሪፖርት ላይ ልጇን እያጠባች እናት የሆናችሁ በሙሉ ወላሂ ስሜት ታውቁታላችሁ። አስባችሁታል? ሪፖርት ላይ ከወለደች 3 ወር መሰለኝ 3 ወሯ ገባችሁ? ግን ሪፖርት ላይ ልትወጣ ወደ ዱባይ መሰለኝ ልጇን አጥብታ ጥለው መጣች። ወላሂ በጣም ያሳዝነች። ለምንድን ነው ግን አላውቅም። እኛ ኢትዮጵያዊ በዚህ ደረጃ በብዙ ነገር የምንበደለው? እኔ አሁን የ1 ዓመት ልጅ አለኝ 11 ወሩ ማለት ነው። ትምህርት ቤት ወላሂ ትምህርት ቤት ጥዬው ትምህርት ቤት ወስደዋለሁ ለ4 ሰዓት ማለት ነው። ከመሀል ላይ ሂጄ ካላየሁት በጣም ነው የምረበሽ። ልቤ በቃ ይገለባበጣል ማለት ነው። አስባችሁታል? እሷ አጥብታው አየር መንገድ እየጠበቀች አየሩ እስከሚነሳ አጥብታው ፈታው መጣች። በጣም ነው የሚያሳዝነው ወላሂ። በቃ ማትችሉ ከሆነ አትውለዱ። እርግጠኛ ነኝ አሁን ቲጂ ማለት የሆነ ስላልቻለች ነው ጥላው የመጣችው ልጇን። ብትችል ኑሮ ሙስተሂል ጥላው አትመጣም። ግን አላቅም እኔ ወላሂ ወይ ልጇን ይዛ በመጣች ልጇን ይዛ መታ ሱቅ ላይ ቢሆን ተቀጥራ በሰራች እንጂ በዚህ ደረጃ ልጇን ጥላ መምጣቱ በጣም ያሳዘነችኝ ወላሂ። አስባችኋል? በጣም ማለት በጣም ወላሂ ያሳዝናል። ለምንድን ነው እኛ ፈተና ላይ የሚበዛብን አላቅም ወላሂ። በጣም ነው የምታሳዝን ወላሂ። አሁን ከወለደች እኮ ቅርብ ሰዓት ነው። አንዳንዴ የሰው ልጅ ሲስቅ ሲጫወት እውነት እንዳይመስላችሁ። አስባችሁታል? ሲስቅ ሲጫወት እውነት እንዳይመስላችሁ። እርግጠኛ ነኝ አሁን እንደዚህ ብላ ጥላት የመጣችው አይሆን ስላለ ነው። ይሄኔ እናት አፈር በበላውልሽ ወይ ወላሂ። እኔ እሷ ጥላው ለመጣች እኔ ውስጤ ተነካ አላቅም። አንዳንዴ ችግር ወላሂ ናር አቡዛዙ
በጣም ነው ያሳዘነችኝ። እናቴ ሆናችሁ ይህን ስሜት ይህን ቪዲዮ ስታዩት በእናታችሁ ሼር አድርጉላትና ወላይ ትረዳና ማለት ነው ትረዳና ለልጇ ትመለስ። በአላህ ለልጇ ትመለስ። ወላይ በጣም ነው የምታሳዝነው። በጣም ማለት ነው ወላሂ በጣም ነው። እኔ ቅድም የተለያየ ቪዲዮ ተፖስቷል ማለት ነው፣ ግን በቃ ወላሂ አንዳንዴ ድህነት ማለት ነው ብዙ ነገር ያደርጋል። ድህነት በጣም ከባድ ነው። አይሆን ስላላት ነው እንግዲህ ልጇን ጥላ ሪፖርት ላይ እያጠባች ያለችው። አስባችሁታል? ሪፖርት ላይ እያጠባች። ወይኔ በአላ በጣም ነው የምታሳዝን። የኔ እናት አንዳንዴ ለካ ዝም ያለ ሁሉ ራሱ ብዙ ነገር አለበት። እኔ ወላሂ በጣም ያሳዘነች ዱባይ ነው የመጣችው። ፈጣሪ ሆይ እንዴት ነው የምታሳዝነው! በአላህ የ3 ወር የ4 ወር ልጅ ጥላ ወደ ዱባይ ልትመጣ ነው እንግዲህ ልጇን እያጠባች ሪፖርት ላይ ጥላው የመጣች ሪፖርት ላይ ማለት ነው። አስባችሁታል? በጣም ነው ያሳዘነችኝ ወላሂ። እና ሴት የሆናችሁ በሙሉ ወላሂ እቺ እህታችን ትታገስና ለልጇ ትመለስ። እኔ ቪዲዮን ብታዩት ራሱ በጣም ነው ልባችሁን የሚነካው። ከቻላችሁ ለአላህ ብላችሁ ወደ ኢትዮጵያ ሂዳችሁ የሆነ ነገር ባላችሁ የሆነ ነገር ከሌለ አታግቡ፣ ዝም ብላችሁ አታግቡ። ዝም ብላችሁ አግብታችሁ እንትን አትበሉ። አሁን እቺ እህታችን በጣም ስትስቅ ስትጫወት ምን ስትል ነው የምናውቃት። ግን አሁን የዛሬው 3 ወር ነው አግብታ ማለት ወልዳ ልጇ እንደዚህ እንትን ስትል እኔ አይቻታለሁ። አሁን ግን እሰቡ፣ ዛሬ ደግሞ ሪፖርት ላይ ልጇን እያጠባች ማለት ነው። ልጇን እንትን እያለች በዚህ ደረጃ አላቅም። እኔ ኢትዮጵያ ላይ ኑሮ ውድነት ለምንድን ነው በዚህ ደረጃ? መቼም ኑሮ ውድነት ስለሆነ ነው እናት ልጇን ጥላ የምትወጣው። የ3 ወር ህፃን ጥላ የወጣችው እኔ ወላሂ በጣም ነው ያሳዘነችኝ። በጣም ማለት ነው በጣም ነው ውስጥ የተጎዳው ወላሂ። የኔ እናት አፈር በበላው። በጣም እኔ እንጃ በጣም ነው የምታሳዝናችሁ ወላሂ። አንዳንዴ ህይወት እንዳላሰባችሁ ያደርጋችኋል። ህይወት ናልአቡ ዱንያ አንዳንዴ ከልጅ ጋር ከቤተሰብ ጋር ከምትወዱት ሰው ጋር ይለያያችሁና እንትን ትላላችሁ፣ ጥላችሁ ትሄዳላችሁ። አስባችሁታል? ወላሂ በጣም ከባድ ነው። በጣም ያሳዝንችኝ። እንደዚህ ከሆነ ደግሞ አታግቡ፣ በእናታችሁ ወላሂ አታግቡ። እኔ አሁን ከኢትዮጵያ ገብቼ አረብ ሀገር ተመልሼ መጥቼ ኢትዮጵያ ላይ በጣም የተለያየ ወንድ ነው የመጣልኝ፣ በቤተሰብ በምናምን ማለት ነው። እኔ ግን ቤተሰቦች ምንድን ነው ያልኳቸው? አጋጣሪ ካልተሳካልኝ ተመልሼ ሊሄድ ይችላለሁ እና ልጆቼን ለቤተሰብ እየጣልኩ መሄድ አልፈልግም ብዬ እምቢ ነው ያልኳቸው። ወላሂ እምቢ ብዬ የተወሰነ ዓመት ኢትዮጵያ ቆይቼ ጓደኞች በቃ ከጓደኞቼ ጋር ፋታ ዘና እላለሁ። ጓደኞች አፍርቻለሁ። በጣም ቢዝነስ ሰራ ነበር። መጨረሻ ላይ በጣም ሲያስጠላኝ ዘጋግቼው ሱዳን መጣሁ። ከሱዳን 15 ቀን ተቀምጬ ወደ ግብጽ ሄድኩ። ግብጽ ደግሞ ቂጤና ስሬ ገባችሁ። ከመጀመሪያውም አላማ ነው አውሮፓ አላማ ነበር። ከመጀመሪያ ሀብዬ ስመጣ አውሮፓ ነው። ግብጽ ተቀመጥኩኝ። ግብጽ የተወሰነ ዓመት ተቀምጬ ሞከርኩ። ተያዝኩ። 2-3 ጊዜ ተያዝኩኝ። ከዛ አጋጣሚ በቃ የወንድሜን ልጅ ማስመጣት አለብኝ ብዬ አስመጣው። ለሱ ሱቅ ከፈትኩ። እሱና ከሰረ ምናምን ከዛ በኋላ ቁጭ አልኩ። በቃ ማለት አንዳንዴ በጣም የሆነ ነገር ስራ ከስራችሁ ስሜቱ በጣም ከባድ ነው። እንደዚህ ነው ብዬ ዲቴል አላስረዳችሁም። አንድ ቀን አስረዳችኋለሁ። ከዛ በቃ የወንድሜ ልጅ አለ፣ ዘመዶቼ እንደዚህ አንድ ቤት ሙሉ ነው ተይዘን የምንኖረው የነበረው። ምከፍል ቤት ክራይ ነው የነበርኩ። ከዛ በኋላ እነሱ ካገቡ በኋላ ሁሉም በየሚስቱ የተለያየ ፊና መያዝ ፈለጉ እነሱ። ከዛ ፊናቸውን ያዙ።
ሲወጡ ራሱ ልንወጣ ነው ብለው እሺ አብረን እንወጣለን ብለናቸው ተስማምተን ምናምን ከሚገርማችሁ አይ ዶንት ኖ የኔን ዕቃ ጥለውት ነው የወጡት ማለት ነው። የኔን ዕቃ ጥለውት ወጡ ወንድሞቼ ማለት ነው። የኔን ዕቃ ጥለውት ወጡ። እኔ ደግሞ ተበሳጭቼ ዕቃዬን ከጓደኞቼ ጋር አስጠጋው። ወዲያው ቤት አገኘው እንጂ ቤት አገኘው አንድ ክላስ ተከራየው። ከዛ 3 ወር ነው 4 ወር ሳልመጣበት ዝም እየከፈልኩ ኢጃዛ ሳልወጣበት ማለት ነው። መጣው የ4 ወር ኢጃዛ ነበረኝ 16 ቀን 9 ቀን አረፍኩ። በ10ኛ ቀን በቃ ቁጭ ብዬ እየወሰንኩ ነው። ገባችሁ? ከዚህ ሀገር መውጣት አለብኝ እያልኩ ነው። ከዛ አልሐምዱሊላህ በደንብ ባሰብኩበት እስቲኻራ ሰላት ሰገድኩ። ያ ረቢ አላህ ሁሉንም ነገር አንተ የቀልቤን ታውቃለህ አልኩና ሰኞ ቀን ወደ ሊቢያ ነካውት። አላመነም። ስንጓዝ አደርን። ጧት ላይ ሰሉም ደረስን። ሰሉም ላይ እንትን ጥብስና ፉል በላን። አዘን በላና መክዘን ገባን። ከዛ ውለን ማታ ላይ ያላህ ተነሷለን 12 ሰዓት ተኩል ማለት ነው። ከዛ ሽንት ይለኛል። እኔ ደግሞ በጣም ችግር አለብኝ መንገድ ላይ እንትን ስል በጣም ሽንትና የወር አበባ ይመጣልኛል። ለምን እንደሆነ አላውቅም። ስለምደነግጥ ይሆን አላውቅም። ከዛ በቃ አልሄድም እሄዳለሁ እያልኩ እየወላወልኩ ከዛ ሄድን። ቀጥ ብለን ገባን። ያ ጀማ ገባን። አልሐምዱሊላህ ሊቢያ 5 ወር ተቀመጥኩኝ። ከዛ ከሩዋንዳ ቱርክ የተወሰነ ሰዓት ከዛ ቶሮንቶ ገባን። ከቶሮንቶ አሁን ካለውበት ከተማ አሁን ገባን። አሁን ግን ወደ ቶሮንቶ ኢንሻአላህ በቅርብ እንመለሳለን። ለማንኛውም እህቶቼ አሁን ይሄን ልልበት የቻልኩ ለምንድን ነው ዝም ብላችሁ ማለት እናንተ እዛ ቦታ ቁጭ ብላችሁ ልጆቻችሁን የማታሳድጉበት ሰበብ ሁኔታ ከሆነ አታግቡ። መጀመሪያ ደረጃ አመቻችሁ። አሁን እኔ ብፈልግ ግብጽ ላይ ወላሂ ማግባት እችላለሁ። በጣም ብዙ ሰው ሲለምነኝ ነበር። እኔ ግን አልፈልግም ሲሉ ብዬ ዝም ነው የምለው። ለምን የውስጤን እኔን የማውቀው ልጄ ወልጄ ማንከላታት ምናምን ልጄ መለየት አልፈልግም። እኔ ኢትዮጵያ አንዲት ልጅ አለችኝ። እንዴት እንደሆንኩ እኔና አላህ ነው የምናውቀው። ገባችሁ? ወይ ቤተሰብ አመሰግናችሁ ወይ እናንተ ቤተሰብን አታመሰግኑት። ወልዳችሁ ጥላችሁ የመጣችሁ ታውቁታላችሁ። እና አሁን የትጂ ነገር ደግሞ ያስለቀሰኝ ለዛ ነው። ይህን ቪዲዮ ሼር